ታሪካችን የሚጀምረው ኢቫንና ካራን የተባሉ ባልና ሚስቶችን ያስመለከተን ይጀምራል። ኢቫንና ካራን ከሁለት ልጆቻቸው ጋርና ከውሻቸው ጋር ቆንጆ ህይወት ይኖራሉ። ካራን የቅርጻ ቅርጽ ባለሙያ ስትሆን በቅርቡ ለምታዘጋጀው ትርኢት እየተዘጋጀች ነው። ቤተሰቡን ቁርስ ለመብላት ሲቀመጥ የካራን ረዳት ሉዊስ ለስራዎቿ የሚያስፈልጉ እቃዎችን ይዞላት ይመጣል። ኢቫን ልጆቹን ከእናታቸው ጋር ቅዳሜና እሁድ ወደ ባህር ዳርቻው ለሚያደርጉት ጉዞ ሁሉም ነገር ዝግጁ እንደሆነ ይጠይቃቸዋል። ካራን ደግሞ ዋናዋን ስራዋን ለሉዊስ አሳይታው አሁንም ስላልደረቀ ወደ ጋላሪ መውሰድ ከፈለገ ከደረቀ በኋላ መሆን እንዳለበት ነገረችው። ካራንና ልጆቹ ለመሄድ ሲዘጋጁ ቴራፒስቷ ቪቪያን በሚቀጥለው ቀን እንደምትመጣ ትነግረዋለች። ልጆቹም አብሯቸው እንዲመጣ ይጠይቁታል። ነገር ግን መጨረስ ያለበት ስራ እንዳለ ነግሯቸው ይሸኛቸዋል። ዝናብ በሚዘንብበት ምሽት ኢቫን በላፕቶፑ ስራውን እየሰራ ሙዚቃ እያዳመጠ እንመለከቷለን። ሚስቱም ካራንም ትደውልለትና ከአሁኑ እንደናፈቀችው ትነግረዋለች። በመቀጠልም ኢቫን የኔት ዲዛይኖችን በስሪዲ ሞዴሎች ላፕቶፑ ላይ እየሰራ እያለ በሩ ይንኳኳል። በሩንም ሄዶ ሲከፍት ኢቫንን የማያውቁ ሁለት ሴቶች ነበሩ። እነዚህም ሁለት ሴቶች የሆነ የሚፈልጉት ሰው እንዳለና እንዲያግዛቸው ጠይቀውት ኢቫንን ብዙም ደስ እያለው ባይሆንም ያስገባቸዋል። በዝናብም በስብሰው ስለነበረ ፎጣ ሊያመጣላቸው ይሄዳል። ሲመለስ ግን ሳሎን ውስጥ ገብቶ ያገኛቸዋል። ወርቃማ ጸጉር ያላት ልጅ ራሷን ቤል ብላ ታስተዋውቃለች። ሌላኛዋ ደግሞ ጄኔሲስ ትባላለች። ለራይድ ሹፌሩ አድራሻ ሰጥተውት የተሳሳተ ቦታ እንዳመጣቸው ይነግሩታል። ኢቫንም ለራይድ ደውሎ በ45 ደቂቃ ውስጥ እንደሚመጣ ይነግራቸዋል። በመቀጠልም ፓርቲ ስለሚሄዱ እንደዚህ በስብሶ መሄድ ስለማይፈልጉ ጸጉራቸው የሚያደርቁበት ነገር ካለ ይጠይቁታል። እሱም ተስማምቶ አንድ ተጨማሪ ፎጣ ያመጣላቸዋል። ጄኔሲስም ስልኳ በውሃ ምክንያት ስለተበላሸ ሩዝ ውስጥ እንዲያስገባላት ትጠይቋለች። እሱም ሩዝ ውስጥ አስገብቶላት ሻይ ያፈላላቸው እያለ ልብሳቸውን አልቆ ሰጥተውት እንዲያደርቅላቸው ይጠይቁታል። ኢቫንም የተሰላቸ ቢሆንም ሄዶ ሊያደርቅላቸው ይሄዳል። እነሱም ዘፈን ከፍቶ እየጨፈሩ እያሉ ይደርስባቸዋል። እነሱም ያሉት ዘፈኖች በጣም አሪፍ እንደሆነ ይነግሩታል። ኢቫንም በሀያዎቹ እድሜ ያለ ዲጄ እንደነበረ ይመልስላቸዋል። እነሱም አሁን እድሜው ስንት እንደሆነ ይጠይቁታል። ከዛም እድሜው ሲነግራቸው ወጣት እንደሚመስል ይነግሩታል። ሚስቱና ልጆቹም አብረው መሄድ ያለባቸውን የቅዳሜና የእሁድ ጉዞ ላይ እንዳሉ እና እሱ ስራ ስላለበት እንደቀረ ይነግራቸዋል። በዚህም ሴቶቹ ቤት ውስጥ ብቻውን በመቆየቱ አዝነው ያቅፉታል። ጄኔሲስ ልብሱን እየነካካች በዚህ እድሜው እንደዚህ ፈርጣማ መሆኑ እንደገረማት ትነግሯለች። እሱም በዚህ ሰዓት ምንም አልተመቸውም። ወዲያው ግን ቤል የሚስቱ ፎቶ አይታ እድለኛ እንደሆነ ስትነግረው ትንሽ ይረጋጋል። በመቀጠልም ስለ ካራን ስራ ማውራት ይጀምራል። ቤን ቤት ውስጥ ያለው ቁርሶች የሚስቱ ስራ መሆኑ ስትሰማ ደነገጠች። ጄኔሲስም የአርት ትምህርት ለአንድ ሴሚስተር እንዳጠናችና የካራንን ቅርጻ ቅርጾች በሙዚየም ውስጥ የማይገኙበት ምክንያት ለምን እንደሆነ ትጠይቋለች። እሱም ሲመልስላቸው ሴቶቹ በሚስቱና በሱ በጣም ተደንቀዋል። ምርጥ ባልና ሚስት እንደሆኑ ይጠራቸዋል። እናም ስለ ሴክስ ህይወታቸው መጠየቅ ይጀምራሉ። ኢቫንም መጨናነቅ ይጀምራል። ከሴቶች ጋርም ስለ ሴክስ ማውራት በግልጽ እንዳልለመደ ሲነግራቸው ይስቁበታል። በዚህም ሽማግሌ አስተሳሰብ አለ ይሉታል። ከመሃላቸው የሚነሳና ራይዱ የት እንደደረሰ ማየት ይጀምራል። ሲመለከትም ገና 20 ደቂቃ ይቀረዋል። ጄኔሲስም ከሚስቱ ጋር ምን ያህል ጊዜ እንደቆየ ትጠይቀዋለች። እሱም ረጅም ጊዜ ብሎ ይመልስላቸዋል። ከዚህ ሁሉ ዓመታት ወሲብ የፈጸመው ከሚስቱ ጋር ብቻ እንደሆነ ስትጠይቀው አንድ ሰው ሲወዱና ሲያገቡ እንደዚህ እንደሆነ ያብራራላቸዋል። እነሱ ግን በመልሱ አልተደሰቱም። እናም ስለ ሴክስ ላይፍና ስለ ተፈጥሮ ብዙ ነገር መናገር ይጀምራሉ። ይህም ኢቫን ለአንድ ሰከንድ እንዲያስብ አደርገዋል። ቀጥላም ቤል ካገባች በኋላ የወደፊት ባሏ ከሌሎች ሴቶች ጋር እንዲተኛ እንደምፈቅድለት ተነግረዋል። ኢቫንም ይበልጥ ተጨናንቆ ርዕሱን ቀይሮ ስራቸው ምን እንደሆነ ይጠይቃቸዋል። ጄኔሲስም የበረራ አስተናጋጅ እንደሆኑና ስለ ስራቸውና ስለ ጉዞአቸው ማውራት ይጀምራሉ። ሴቶቹም ስለ ስራቸው ትንሽ ካወሩ በኋላ ወሬውን ስለ ወሲብ ማውራት ይቀጥላሉ። ጄኔሲስም መጸዳጃ ቤት የት እንዳለ ትጠይቀዋለች። እሱም ከነገራት በኋላ ስልኩን አውጥቶ ራይዱ እየደረሰ መሆኑን ያረጋግጣል። ገና እንደሆነ ሲመለከትም ሙዚቃውን ለመክፈት ይነሳል። ቤልም የፈለገችውን ይከፍትላታል። ኢቫንም ስለ አርቲስቱ ህይወት ያወራላታል። ኢቫንም እንደ ዲጄ ሆኖ ዘፈኑን እየከፈተ ቤልን ያስደንሳታል። እሷም በችሎቷ ትደነቃለች። እናም ቤል ከሚሄዱት ፓርቲ ይልቅ እዚህ በጣም እንደተዝናኑ ትነግረዋለች። አብሯትም እንዲጨፍር በግድ ቆጥታው እንዲደንስ ታደርገዋለች። በድንገትም ልትሰማው ስትል የራይዱ መምጫ ሰዓት ደረሰ። ቤንም ጄኔሲስ ልትጠራት ትሄዳለች። ኢቫን ደግሞ ልብሳቸውና ስልካቸው ለማምጣት ይሄዳል። በር ላይ ቆሞ እየጠበቃቸው ሳይመጡ ሲቀሩ ሊፈልጋቸው ይሄዳል። ሻወር ቤት ውስጥም ሲሳሳቁ ሰምቶ ልብሳቸው ሊሰጣቸው ወደ ውስጥ ይገባል። እዛም ውስጥ ራቁታቸውን ያገኛቸዋል። እነሱም አውቀው ሰርፕራይዝ እንዳደረጉት ሲነግሩት ኢቫን በመጀመሪያ አይኑን እየሸፈነ መኪናው እየጠበቃቸው እንደሆነና ቶሎ እንዲለብሱ ይነግራቸዋል።
ጄኒሲስ ግን በግድ ትስመዋለች። ነገር ግን ሁለቱም በጣም መነካካት ሲጀምሩ እጁን ይሰጣል። ኢቫንና ሴቶቹ በመታጠቢያ ገንዳና በአልጋው ላይ ወሲብ እየፈጸሙ መኪናው ማንም ሰው ጥሪው ስላልመለሰለት ይሄዳል። ሶስቱም አንድ ላይ ይተኛሉ። ኢቫን በማግስቱ ብቻውን ካልጋው ላይ ሲነቃ የሚስቱን ቴክስት መልሶ የጋብቻ ቀለበቱን ያደርጋል። ልብሱንም በመልበስ ቤቱ መፈተሽ ይጀምራል። ሴቶቹም እንደሄዱ እያሰበ ያለ ከኪችኑ ሲሳሳቁ ይሰማል። ሲገባም ጄኒሲስ ኬክ እየሰራች ነበር። እናም እንዲበላ ትሰጠዋለች። ኢቫን በባህሪያቸው ይናደድና ወደ ቤት ወይም ወደሚፈልጉበት ቦታ እንዲያደርሳቸው ይጠይቃቸዋል። እነሱ ግን ዝም ብሎ ይሰቁበታል። በዚህም በጣም ይናደዳል። በድንገት ሚስቱ ስትደውል እሷን ለማዋራት ውጪ ወጣ። ኢቫንም ብዙ መጠጥ እንደጠጣ ይነግራታል። ሚስቱም እያሾፈችበት ስለ ልጃቸው እየነገረችው እያለ ሴቶቹ ከመስታወቱ ጀርባ እየጮሁ ነበር። ሚስቱ ካራንም እንዳታያቸው ከቦታው ይሸሻል። ፕሮጀክቱም ጥሩ እየሄደለት እንደሆነና በቅርቡ እንደሚጨርስ ይነግራታል። ነገር ግን ሴቶቹ ከመስታወቱ ጀርባ ሆኖ መረበሻቸውን ቀጥለዋል። ሚስቱ ካራንም ትኩረቱ ሌላ ቦታ እንደሆነ ስታስተውል ስልኩን ትዘጋዋለች። ኢቫንም ሴቶቹን ማስተው እንደማይችል ሲረዳ እየተሳደበና እየጮኸ ወደ ቤቱ ይገባል። ተነስተውም እንዲለብሱ ይነግራቸዋል። እነሱ ግን ጭራሽ ከሱ መሸሽ ይጀምራሉ። እነሱንም ለማየት ሲከተላቸው ጄኒሲስን ብቻ ያገኛታል። በመቀጠልም ቤልን ለመፈለግ ይሄዳል። ቁምሳጥን ውስጥም ሸሚዝ ለብሳ ያገኛታል። እላዩ ላይም መታቅፋው እንደምትወዱ ትነግረዋለች። ኢቫንም ጄኒሲስ ጋር መልሷት እንዲለብሱ 3 ደቂቃ ሰጥቷቸው እየጠበቃቸው ነበረ። ሲጋራውንም እያጨሰ ሲቆዩበት ተመልሶ ይገባል። ሴቶቹም ውስጥ በሚስቱ ካራን ቅርጻ ላይ እየጻፉ ሲመለከታቸው ይበልጥ በጣም እየተናደደባቸው የምትጽፍበትን ፓርከር ከእጇ ይቀበላታል። ምን እያደረጉ እንደሆነም ይጠይቃቸዋል። መልሳቸውም ስላስጠላው ፖሊስ ለመጥራት ይወስናል። ይሁን እንጂ ጄኒሲስ ለአቅመ ሔዋን ስላልደረሱ ይህ ጥሩ ሀሳብ እንዳልሆነ ይነግሩታል። ቤልም 15 ዓመቷ እንደሆነ ትናገራለች። ኢቫን ግን አላማናትም። ጄኒሲስ አንተ ባታምንም ዳኛው ማመኑ አይቀርም ብላ ተስፋ ያስቆርጡታል። ኢቫንም ምን እንደሚያደርግ ግራ ስለገባው ምን ያህል ብር እንደሚፈልጉ ይጠይቃቸዋል። እነሱም ከሌሎች ወንዶች የተለየ ስለሆነ ሊያናዱት እንደማይፈልጉ ይመልሱለታል። ኢቫንም ይበልጥ እየተበሳጨ ከኪሱ ዋሌቱን እያወጣ ምን ያህል እንደሚፈልጉ ይጠይቃቸዋል። እነሱም እንደ ሴተኛ ዳሪ ስላያቸው በጣም ይናደዳሉ። ቤልም ሴተኛ ዳሪ አይደለንም ብላ በጥፊ ትመቷለች። የበሩ ደውልም ሲደወል ኢቫን እዛው እንዲቆዩ ነግሯቸው በሩ ሊከፍት ይሄዳል። በሩ ላይም ቴራፒስቷን ቪቫን ሲመለከታት እዛው በሩ ላይ ማውራት ይጀምራል። እናም አሁን እሱ እንደተሻለውና ምንም ሕክምና እንደማይፈልግ ይነግራታል። ሴትዮዋም አይሆንም ብላ መጨቃጨቅ ስትጀምር በመሃል ጄኒሲስ መታ እሱ ማሳጅ አይፈልግም ብላ ትነግራታለች። ኢቫንም ወደ ውስጥ እንድትመለስ ይነግራታል። ቴራፒስቷ ቪቫንም ባየችው ነገር በጣም እየተበሳጨች ትሄዳለች። ኢቫንም ከኋላ እየተከተላት እንዳሰበችው እንዳልሆነ እየነገራት ሊያረጋጋት ይሞክራል። ነገር ግን ሳታዳምጠው ጥላው ትሄዳለች። ወደ ቤት ሲመለስም ሴቶቹ የሙዚቃ ማዳመጫው ሲያበላሹ አገኛቸው። ቤልንም ከጠረጴዛው ላይ እየገፋት ሁለቱንም ከቤት ለማስወጣት ይሞክራል። ነገር ግን እነሱ ከሱ ጋር መላፋታቸውን ቀጥለዋል። ጄኒሲስም ስስቅበት ኢቫን ከልክ በላይ ይናደድና አንገቷን ያንቃታል። ቤልም ፈርታ ስለነበረ ያገኘችውን ዕቃ አንስታ ልትመታው ስትል ጄኒሲስ ግን እሱ ላይ ማሾፉን ቀጠለች። ኢቫንም ይለቃትና ለፖሊስ መደወል ይጀምራል። ሌላ ነገርም ከመናገሩ በፊት ጄኒሲስ ስልኩን ትዘጋበታለች። እናም በመኪና እንዲያደርሳቸው ትጠይቀዋለች። እሱም ተስማምቶ ወደ ሌላ ሰፈር ያደርሳቸዋል። ካደረሳቸውም በኋላ ወደ ቤት ተመልሶ ቤቱን ማጽዳት ይጀምራል። ባለቤቱ የሰራቸውን የተበላሹ ቅርጾችንም ለማጽዳት ይሞክራል። ምሽት ላይም ከጨራረሰ በኋላ ስራውን እየሰራ እያለ የሆነ የተሰበረ ነገር ይሰማል። ወደ ቦታውም ሄዶ ሲመለከት ምንም አላገኘም። ወደ ሳሎን ሲገባም ከፎቶዎቹ አንዱ ወርቆ እንደተሰበረ ያገኛል። እሱንም ለማንሳት ጎንበስ ሲል ጄኒሲስ ጭንቅላቱን መታ ትጥለዋለች። ኢቫንም ራሱን ከሳተበት ሲነቃ እጁ ካልጋው ጋር ታስሯል። ጄኒሲስም ሜካፕ እየተቀባች ነበረ። ስህተት ቢሰራም ጥሩ ሰው እንደነበረላቸውና እንዲለኩት ይጠይቃቸዋል። ቤልም የዚህ ልጁን ቀሚስ ለብሳ ትመጣለች። ኢቫንም እየጮህባት የልጁን ልብስ እንድታወልቅ ይነግራታል። ልብሷንም አውልቃ ፊቱ ላይ የጣለች ፊት ለፊቱ መደነስ ትጀምራለች። ኢቫንም እየተሳደበ ይጮህባቸዋል። ነገር ግን ቤል አልሰማችውም። እላዩ ላይም የተቀመጠች የተበላሽ አስተዳደጓንና ያሳለፈችውን የመጥፎ ጊዜያቶችን ትነግሯለች። በተመሳሳይ ጊዜም ጄኒሲስ መስታወቱ ላይ ያደረግነው ነገር ህልም አይደለም ብላ ትጽፋለች። ቤልም ኢቫን በልጅነቷ የጎዳትን አባቷን እየመሰላት ትመታዋለች። በድንገትም የሱ ስልክ መጮህ ይጀምራል። የደወለችው ሚስቱ ካራን ነበረች። በቪዲዮ ኮልም ስለነበረ ስልኩን እንዳያነሱት ይማጸናቸዋል። ቤልንም የፈለገችው እንደሚያደርግላት ይነግራታል። ቤልም ወሲብ መፈጸም እንደምትፈልግ ስትነግረው እላዩ ላይ ወጥታ ጄኒሲስ ስልኩን አንስታ ቪዲዮ አንስታቸው ትወጣለች። እንደ ዕድልም ሆኖ ኢቫን የታሰረበትን መፍታት ችሎ ቤልን ወደ መሬት ጥሏት ተነስቶ ጄኒሲስ ፍለጋ ይወጣል። ኬክም እየበላች ሲያገኛት ዘሎ ያንቃታል። እሷም በእጇ ይዛ የነበረውን ሹካ በመጠቀም ደረቱን ትወጓለች። ቁስሉ ላይም እያዘዋወረች እንዳይንቀሳቀስ ያደርጉታል። ቤልም ትመጣና ስለመታስ እንደሚቀጣ ትነግረዋለች። ኢቫን ህመሙ መቋቋም አቅቶት ራሱን ይስታል። በዚህም አንስቶ ታስሩታል። እሱም እንደነቃ
ፊት ለፊቱ ቆሞ ድራማ መስራት ይጀምራሉ። በመቀጠል ጄኔሲስ ሄድፎኑን አንስታ ጆሮ ላይ ካደረገች በኋላ ዘፈኑ እስከ መጨረሻ ሞልታበት ጆሮውን ታሳምመዋለች። ኢቫንም እየጮኸ እንድትዘጋለት ይለምናታል። እሷም ትዘጋለትና ጨዋታዋን ትቀጥላለች። እሱም የምን ጨዋታ ነው እያለ መጮህ ሲጀምር ጄኔሲስ ዘፈኑን ትከፍትበታለች። እሱም ህመሙ እየበረታበት ስለነበረ ይስማማል። በመሃልም የበሩ ደውል ይደወላል። የመጣውም የሚስቱ ባልደረባ የሆነው ሊዩስ ነበረ። የመጣውም ቅርጹን ለመውሰድ ስለነበረ ሴቶችን ኢቫን እንዳያየው አፉን አስረውት ወደ ሌላ ክፍል ይወስዱታል። ጄኔሲስም በሩን ከፍታ ኢቫን አጎቷ እንደሆነና ቤት ውስጥ የሙዚቃ ቪዲዮ እየቀረጹ እንደሆነ ትነግረዋለች። ሉዊስም ቅርጻ ቅርጾቹን ለመውሰድ ወደ ውስጥ ሲገባ የሆነ ችግር እንዳለ ያስተውላል። ቅርጹንም ሲመለከት ተበላሽቶ ነበር። ሴቶቹም እኛ አይደለንም በማለት ይመልሱለታል። ሉዊስም ይበልጥ መጠራጠር ጀምሮ ለፖሊስ ለመደወል ያስባል። ጄኔሲስም እሱ ለማሽኮርመም ትሞክራለች። በሚያሳዝን ሁኔታ ግን አልሰራላትም። የሆነ ነገርም እንደደበቁ ስለገባው እነሱን እያፋጠጠ እያለ ኢቫን ድምፅ ማሰማት ይጀምራል። ሉዊስም በፍጥነት ድምፁ ወደ ሰማበት ቦታ ይሄዳል። ኢቫንንም አግኝቶት ከታሰረበት ይፈተዋል። ነገር ግን ቅርጹን ማፍረስ ሲጀምሩ ሉዊስ ይህን ተመልክቶ ወደ እነሱ ይሄዳል። በድንጋጤም የአስም በሽታው ይነሳበታል። ኢንሄለሩንም ከኪሱ ውስጥ ወስደው እየተቀባበሉ ይጫወቱበታል። ሉዊስም በጣም ደክሞ ስለነበር ራሱን ስቶ ቅርጹ ላይ ይወርቃል። ኢቫንም ይህ ሲመለከት ወዲያውኑ ወደ አምቡላንስ እንዲደውሉ ይለምናቸዋል። ነገር ግን ሴቶቹ መሳቃቸው እንደቀጠሉ ነው። በመቀጠልም ኢቫንን ወደ ሌላ ክፍል ከወሰዱት በኋላ የሉዊስን አካል ልክ እንደ ቅርጽ ይጠቀልሉታል። ይህ በእንዲህ እንዳለ ኢቫን ሽጉጡ ወዳለበት ቦታ ለመድረስ ይሞክራል። ጄኔሲስም የዛቻ ቴክስት ከኢቫን ስልክ ወደ ሉዊስ ስልክ ልካ አስክሬኑን ደግሞ የሉዊስ መኪና ውስጥ ያስገቡታል። በመቀጠልም ጨዋታቸውን ይቀጥሉና ኢቫንን ማሰቃየት ይጀምራሉ። ኢቫንም ለሴቶቹ ያሳለፉት ነገር ምንም እንኳን ከባድ ሊሆን ቢችልም እሱን አሰቃይቶ ምንም ደስታ እንደማያገኙ ይነግራቸዋል። ነገር ግን ሴቶቹ ይበልጥ እየተናደዱበት የቤተሰቦቹ ፎቶ ላይ ምራቅ መተፋት ይጀምራሉ። በመቀጠልም እሱን እዛው ትተውት ወደ ውጪ ወጥተው መሬቱን መቆፈር ይጀምራሉ። ኢቫንም አጠገቡ የነበረውን ታብሌት ተጠቅሞ ለመደወል ሲሞክር ይደርሱበታል። ጄኔሲስም ቀምተው ልብስ ለመቀየር ይሄዳሉ። ተመልሶም የሚስቱን አብዛኛውን ቅርጻ ቅርጾች እንዲሁም የንድፍ ሞዴሎችን ያበላሻሉ። አንድም ሳያስቀሩ ማውደማቸውን ይቀጥላሉ። በድንገት ግን ሽጉጡን ያገኙታል። በመቀጠልም አሁን ድብብቆች እንደሚጫወቱና ቤል ትፈታውና በቤት ውስጥ እንዲደበቅ 30 ሰከንድ ይሰጡታል። እናም እስኪነጋ ድረስ ካላገኙት ትተውስ እንደሚሄዱ ይነግሩታል። ኢቫንም ወደ ኩሽኖ ይሮጣል። እነሱም በመቁጠር ላይ ያሉ ቢላ አግኝቶ ያነሳል። ቆጥረው ከጨረሱ በኋላም እናም ርቀው እንደሄዱ ሲያስብ ዘሎ ከቤት ይወጣል። ነገር ግን ጄኔሲስ ትደርስበትና የፈለገውን ያህል ብጨው ማንም እንደማይሰማው ነገረችው። በነጋታውም ኢቫንን የቆፈሩት መቃብር ውስጥ አንከባለው ይወረውሩታል። እሱንም ከመቅበራቸው በፊት ጭንቅላቱን ከመሬት በላይ እንዲያደርግ አደረጉት። በመቀጠልም ከአንገቱ በታች ይቀብሩታል። ኢቫንም እንዳይገሉት መለመኑን ቀጥሏል። ከዛም እንደማይጮህ ቃል ይገባላቸውና የአፉን ማሰሪያ ይፈቱለታል። ከእነሱ ጋርም ለመደራደር ይሞክራል። ጄኔሲስም ለቤተሰቡ ደውሎ ሁሉም ነገር ከነገራቸው እንደሚፈቱት ይነግሩታል። ኢቫንም ይስማማል። ጄኔሲስ የሚስቱ ስልክ ላይ ደውላ ትሰጠዋለች። ነገር ግን እሱ ማየውን ነገር ማውራት ይጀምራል። ሴቶቹም አፉን አስረውት ድጋሚ እየቀለዱበት ከዚህ በፊት ከነሱ ጋር ወሲብ ሲፈጽም የነበረው ቪዲዮ በሶሻል ሚዲያ ላይ ይለቁታል። አጠገቡም አስቀምጠውት ይሄዳሉ። ኢቫንም እንደምንም ቪዲዮ ለማጥፋት ቢሞክርም ነገር ግን አልቻለም። በማግስቱም ቤተሰቦቹ ወደ ቤት ሲገቡ ሴቶቹ ያደረጉትን ብልግና እየተመለከቱ ፊልሙ ይጠናቀቃል።